ብዙ ሰዎች ከፍተኛ የደም ስኳር የሚያጠቃው የስኳር በሽታ ያለባቸውን ሰዎች ብቻ እንደሆነ ይገነዘባሉ። ነገር ግን እውነታው ምርመራ ከመደረጉ ከረጅም ጊዜ በፊት ሰውነታችን ማስጠንቀቂያ ምልክቶችን ማሳየት ሊጀምር ይችላል። በዛሬው ቪዲዮአችን የደማችን ስኳር በጣም ከፍተኛ መሆኑን የሚያሳዩ በጣም የተለመዱ ማስጠንቀቂያ ምልክቶችን፣ ለምን እንደሚከሰቱ እናም ከባድ ጉዳት ከመጀመሩ በፊት ሰውነታችን ምን ሊነግረን እየሞከረ እንደሆነ እነግራችኋለሁኝ። እስከ መጨረሻው ድረስ አብራችሁኝ ቆዩ። ምክንያቱም በጣም አደገኛ ከሆኑት ምልክቶች ውስጥ አንዱ ብዙውን ጊዜ ሰዎች ተኝተው እያለ በሌሊት የሚከሰት ነው። ስለዚህ ቀጥታ ወደ ምልክቶቹ እንለፍ። አንደኛ፣ መቼም የማይጠፋ የማያቋርጥ የውሃ ጥማት ነው። ምንም ያክል ውሃ ብትጠጡም መልሶ የውሃ ጥማት ይሰማችኋል? ይህ በጣም የመጀመሪያ ከሆኑትናም በጣም የተለመዱ የከፍተኛ የደም ስኳር ማስጠንቀቂያ ምልክቶች ውስጥ አንዱ ነው። ስኳር በደም ዝውውር ውስጥ በሚከማችበት ጊዜ ኩላሊቶች ትርፍ ስኳርን በሽንት አማካኝነት ለማስወገድ ይሞክራሉ። ይህ ከሰውነት ውስጥ ውሃን ይስባል እና ለድርቀትም ይዳርጋል። በዚህም ምክንያት ሰውነታችን ወደ አንጎል የጥማት ምልክቶችን መላኩን ይቀጥላል። እነዚህንም ታስተውላላችሁ። የአፍ መድረቅ፣ የተሰነጠቁ ከንፈሮች፣ ውሃ ከጠጣችሁ ከጥቂት ጊዜ በኋላ እንደገና የጥማት ስሜት መሰማት፣ ቀዝቃዛ መጠጦችን ያለማቋረጥ መፈለግ። ብዙ ሰዎች ይህ ሞቃት አየር ወይም የውሃ ድርቀት ብቻ እንደሆነ ያስባሉ። ነገር ግን የማያቋርጥ ጥማት ሰውነታችሁ ለእርዳታ የሚያደርገው ጩኸት ነው። ሁለተኛ፣ ተደጋጋሚ ሽንት ነው። በተለይም በሌሊት ለመሽናት በሌሊት ብዙ ጊዜ እየተነሳችሁ ነው። ከፍተኛ የደም ስኳር ኩላሊቶች የተረፈውን ግሉኮስ ለማስወገድ ከተለመደው በላይ እንዲሰሩ ያስገድዳቸዋል። በደም ውስጥ ያለው ስኳር በበዛ ቁጥር ብዙ ጊዜ የመሽናት ፍላጎት ሊኖራችሁ ይችላል። ይህ ወደ የተቋረጠ እንቅልፍ፣ በቀን ውስጥ ድካም፣ የውሃ ድርቀትና የጨመረ የውሃ ጥማትን ያስከትላል። አንዳንድ ሰዎች መጸዳጃ ቤት ሳይጠቀሙ ፊልም አይተው መጨረሽ ወይም ረጅም የመኪና ጉዞን ማድረግ በድንገት እንደማይችሉም ያስተውላሉ። ተደጋጋሚ ሽንት ከከፍተኛ የውሃ ጥማት ጋር አብሮ የሚታይ ከሆነ የደማችሁ ስኳር ቀድሞውኑም በጣም ከፍተኛ ሊሆን ይችላል። ሶስተኛ፣ የማያቋርጥ ድካምናም ዝቅተኛ ጉልበት ነው። ከተኛችሁ በኋላም እንኳን የድካም ስሜት ይሰማችኋል? ከፍተኛ የደም ስኳር ህዋሳታችሁ በአግባቡ ጉልበት ስላላገኙ የድካም ስሜት እንዲሰማችሁ ሊያደርግ ይችላል። በተለምዶ ኢንሱሊን ስኳር ወደ ህዋሳታችን ገብቶ እንደ ማገዶ ጥቅም ላይ እንዲውል ይረዳል። ነገር ግን የደም ስኳር ከፍ ብሎ በሚቆይበት ጊዜ ስኳሩ ህዋሳቱን ከመመገብ ይልቅ በደም ዝውውር ውስጥ ታስሮ ይቆያል። ስለዚህ በደም ውስጥ ብዙ ስኳር ቢኖርም እንኳን ሰውነታችን እንደ ተራበ ይቆጠራል። ይህ የጠዋት ዝለትን፣ የአእምሮ ጭጋግ ወይም ለማሰብ መቸገር፣ የተነሳሽነት ማጣት፣ ከምግብ በኋላ የእንቅልፍ ስሜት መሰማትና ቀኑን ሙሉ ድካም እንዲሰማን ያደርጋል። እውነተኛው ችግር ያልተረጋጋ የደም ስኳር ሲሆን ብዙ ሰዎች ውጥረትን ወይም እርጅናን ይወቅሳሉ። አራተኛ፣ የእይታ ብዥታ ነው። አንድ የሚያስደንቅ የከፍተኛ የደም ስኳር ማስጠንቀቂያ ምልክት የእይታ ብዥታ ነው። በደም ውስጥ ያለው ከመጠን በላይ ስኳር ፈሳሽን ወደ አይን ሌንሶች ሊስብ ይችላል። ይህም ትኩረትን እናም እይታን ይነካል። እነዚህንም ታስተውላላችሁ። ለማንበብ መቸገር፣ የደበዘዙ ስክሪኖች፣ በድንገት ትኩረት የማድረግ ችግር፣ ቀኑን ሙሉ የእይታ መቀየር። አንዳንድ ሰዎች እውነተኛው ምክንያት ከፍተኛ የደም ስኳር ሆኖ ሳለ አዲስ መነጽር የሚያስፈልጋቸውም ይመስላችኋል። ሳትቆጣጠሩት ለረጅም ጊዜ ከተተወ ከፍተኛ የደም ስኳር በአይን ውስጥ ያሉትን ጥቃቅን የደም ስሮችን ሊጎዳ እናም የእይታ ማጣት አደጋንም ሊጨምር ይችላል። አምስተኛ፣ የማያቋርጥ ረሃብ ነው። ከበላችሁ በኋላም እንኳን ከምግብ በኋላ ብዙም ሳይቆይ የረሃብ ስሜት ይሰማችኋል? የደም ስኳር ከፍተኛ በሚሆንበት ጊዜ ግሉኮስ ወደ ህዋሳት በአግባቡ ለመግባት ይታገላል። ከዚያም ሰውነታችሁ ከበላ በኋላም እንኳን አሁንም ማገዶ የሚያስፈልገው ይመስለዋል። ህዋሳቱ ስለማያገኙት ይህ
ከፍተኛ ፍላጎት የምግብ ጉጉትን፣ ቀኑን ሙሉ መክሰስ ወይም ምግብ መብላትን፣ ከትላልቅ ምግቦች በኋላ ረሃብን፣ ለጣፋጮችና ለካርቦሃይድሬትሶች ከፍተኛ ፍላጎት እንዲኖር ያደርጋል። ይህ አደገኛ አዙሪት ይሆናል። ተጨማሪ ስኳር ወደ ተጨማሪ የምግብ ፍላጎት ያመራል። እናም ተጨማሪ ፍላጎት ደግሞ ወደ የባሰ ከፍተኛ የደም ስኳር ያመራል ማለት ነው። ስድስተኛ ቀስ ብለው የሚድኑ መቆረጦችና ቁስሎች ነው። ትናንሽ መቆረጦች ለመዳን ዘለዓለም እየፈጁባችሁ ነው። ትናንሽ ቁስሎች ከፍተኛ የደም ስኳር የደም ዝውውርን ሊጎዳ እናም የበሽታ መከላከል ስርዓትንም ሊያዳክም ይችላል። ይህ ማለት ኦክስጅንና አልሚ ምግቦች ወደ ቁስሎች ለመድረስ ይቸገራሉ። ይህም መዳንን ያዘገያል። እነዚህንም ታስተውላላችሁ። ቁስሎች በቀስታ መዳን፣ ተደጋጋሚ ኢንፌክሽኖች፣ እብጠቶች ወይም ሽፍታዎች፣ ረጅም ጊዜ መቆየትና የማይሻሻሉ የቆዳ ጉዳቶች። ይህ በተለይ በእግሮችና በታችኛው እግሮች ላይ የተለመደ ነው። ይህም ምልክት ችላ ማለት አደገኛ ሊሆን ይችላል። ምክንያቱም ሕክምና ያልተደረገላቸው ቁስሎች በጊዜ ሂደት ሊበከሉ ወይም ኢንፌክሽንን ሊፈጥሩ ይችላሉ። ሰባተኛ በእጆችናም በእግሮች ላይ መደንዘዝ ነው። ይህ በጣም አሳሳቢ ከሆኑ ማስጠንቀቂያ ምልክቶች ውስጥ አንዱ ነው። ከፍተኛ የደም ስኳር ነርቮችን ሊጎዳ ይችላል፣ በተለይም በእጆችና በእግሮች ላይ። እነዚህ ሊሰማችሁ ይችላል። የማቃጠል ስሜት፣ ስለታም ህመም፣ መደንዘዝና የመርፌ የመውጋት ስሜት። አንዳንድ ሰዎች ጉንዳኖች በእግራቸው ላይ እየሄዱ ያሉ የመሰለ ስሜት እንደሆነ ይገልጹታል። የደም ስኳር ለረጅም ጊዜ ቁጥጥር ሳይደረግበት ከቀጠለ ይህ የነርቭ ጉዳት ዘላቂ ሊሆን ይችላል። ስምንተኛ የቆዳ መጥቆር ምልክቶች። ቆዳችሁ የደም ስኳር ችግሮችን ሊገልጽ እንደሚችል ታውቃላችሁ? በአንገት በብብት ወይም በክርን አካባቢ ያሉ ጥቁር ለስላሳ ቬልቬት መሰል ምልክቶች የኢንሱሊን ሬዚስታንስ ምልክት ሊሆኑ ይችላሉ። ይህ ሁኔታ አካንቶሲስ ኒግሪካንስ ይባላል። ይህ የሚከሰተው ሰውነት ከመጠን በላይ ኢንሱሊን በሚያመርትበት ጊዜ ነው። ይህም ብዙውን ጊዜ ከፍተኛ የደም ስኳር ጋር የተያያዘ ነው። ብዙ ሰዎች እነዚህ ምልክቶች በቆሻሻ ወይም በንጽህና ጉድለት ይሳሳታሉ። ነገር ግን በትክክል የደም ስኳር እየጨመረ መሆኑን የሚያሳይ ቅድመ አስጠንቃቂ ምልክት ሊሆኑ ይችላሉ። ዘጠነኛ ተደጋጋሚ ኢንፌክሽኖች ናቸው። ከፍተኛ የደም ስኳር የበሽታ መከላከል ስርዓትን ያዳክማል፣ እንዲሁም ባክቴሪያ እና ፈንገስ በቀላሉ እንዲያድጉ ይረዳል። ይህ ተደጋጋሚ የቆዳ ኢንፌክሽኖች፣ የድድ ኢንፌክሽኖች፣ የሽንት ቧንቧ ኢንፌክሽኖች እና የፈንገስ ወይም የይስት ኢንፌክሽኖችን ያስከትላል። ከተለመደው በላይ በተደጋጋሚ ከታመማችሁ የደማችሁ ስኳር የበሽታ መከላከል አቅማችሁን እየነካው ሊሆን ይችላል። አስረኛ ድንገተኛ የክብደት ለውጦች ነው። ያለ ምክንያት የክብደት መቀነስ አንዳንድ ጊዜ አደገኛ የሆነ ከፍተኛ የደም ስኳር ማስጠንቀቂያ ምልክት ሊሆን ይችላል። ሰውነት ግሉኮስን በአግባቡ መጠቀም በማይችልበት ጊዜ በምትኩ ለኃይል ሲል ስብና ጡንቻን መሰባበር ሊጀምር ይችላል። አንዳንድ ሰዎች ሳይሞክሩ በፍጥነት ክብደትን ይቀንሳሉ፣ ሌሎች ደግሞ ክብደትን ይጨምራሉ። ምክንያቱም ያልተረጋጋ የደም ስኳር የምግብ ፍላጎትንናም ከመጠን በላይ መብላትንም ስለሚጨምር። ድንገተኛ የክብደት መቀነስ ወይም ምክንያቱ ያልታወቀ የክብደት መጨመር የደም ስኳር ችግርን ሊያመለክት ይችላል። 11ኛ የሚያሳክክ ቆዳ እናም ደረቅ ቆዳ ነው። ከፍተኛ የደም ስኳር የውሃ ድርቀትን እናም ደካማ የደም ዝውውርን ሊያስከትል ይችላል። ይህም ብዙውን ጊዜ ቆዳን ይነካል። እነዚህንም ታስተውላላችሁ። ደረቅ ቆዳ፣ ማሳከክ፣ የሚላጥ ቆዳ እናም የተሰነጠቁ ተረከዞችን። ደካማ የደም ፍሰት እርጥበትን ሊቀንስና ቆዳን የበለጠ ስሜታዊም ሊያደርገው ይችላል። 12ኛ የፍራፍሬ ሽታ ያለው መጥፎ የአፍ ጠረን ነው። ይህ መቼም ቢሆን ችላ ሊባል የማይገባው አደገኛ ምልክት ነው። በጣም ከፍተኛ የደም ስኳር ሰውነት ኬቶን እንዲያመርት ሊያደርግ ይችላል። ይህም በአፍ ላይ የፍራፍሬ ወይም የጣፋጭ ሽታን ያስከትላል። ይህ ከእነዚህ ጋር አብሮ ሊከሰት ይችላል። ከማቅለሽለሽ ስሜት፣ ከማስታወክ፣ ከፈጣን ትንፋሽ፣ ከግራ መጋባትና ከከፍተኛ ድካም ጋር። ይህ
አስቸኳይ ሕክምና እናም ትኩረትን ይፈልጋል። 13ኛ የመኝታ ችግር ነው። ከፍተኛ የደም ስኳር ያለባቸው ብዙ ሰዎች በየማለዳው ደክሟቸው ይነቃሉ። በሌሊት የደም ስኳር በከፍተኛ ሁኔታ መጨመር እንቅልፍን ሊያውቁ እናም የሌሊት ሽንትን ሊጨምሩም ይችላሉ። ደካማ እንቅልፍ የደም ስኳር ቁጥጥርን ሊያባብስ ይችላል። ይህም አስከፊ አዙሪትን ይፈጥራል። ታዲያ ከፍተኛ የደም ስኳር የሚያስከትለው ምንድን ነው? በጊዜ ሂደት የደም ስኳርን ሊጨምሩ የሚችሉ በርካታ ልማዶች አሉ። ከመጠን በላይ ስኳርና የተቀነባበሩ ምግቦች፣ የአካል ብቃት እንቅስቃሴን ማጣት ወይም እጥረት፣ የሰነበተ ስር የሰደደ ውጥረት፣ ደካማ እንቅልፍ፣ ከመጠን በላይ የሆድ ስብ፣ የቤተሰብ ታሪክ፣ የስኳር መጠጦችናም ማጨስ። ጤናማ የሚመስሉ ሰዎች እንኳን ሳይታወቅ የደም ስኳር ችግር ሊያጋጥማቸው ይችላል። ታዲያ ጤናማ የደም ስኳርን ለመደገፍ በየቀኑ መራመድ፣ በፋይበር የበለጸጉ ምግቦችን በብዛት መመገብ፣ የስኳር መጠጦችን መቀነስ፣ ከ7 እስከ 8 ሰዓታት መተኛት፣ በቂ ውሃን መጠጣት፣ ከፕሮቲን ጋር የተመጣጠነ ምግብን መመገብ፣ እጅግ በጣም የተቀነባበሩ ምግቦችን መቀነስ ያስፈልጋል። ትናንሽ የሆኑ የዕለት ተዕለት ልማዶች በጊዜ ሂደት ትልቅ ልዩነትን ይፈጥራሉ። ታዲያ ሰውነታችሁ ከመጮሁ በፊት ብዙውን ጊዜ ያንሾካሹካል። ስለ ከፍተኛ የደም ስኳር አስፈሪው ነገር ብዙ ሰዎች ከባድ ችግሮች እስከሚታዩ ድረስ የመጀመሪያዎቹን ማስጠንቀቂያ ምልክቶችን ችላ ማለታቸው ነው። ነገር ግን እነዚህን ምልክቶች ቀደም ብሎ ማወቅ በአይኖች፣ በነርቮች፣ በኩላሊት፣ በልብናም በደም ስሮች ላይ የሚደርሰውን የረጅም ጊዜ ጉዳትን ለመከላከል ይረዳል። ታዲያ ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረግን፣ ሰብስክራይብ ማድረጋችሁን እናም ዛሬ ይህንን መስማት ለሚያስፈልገው ሰው ሁሉ ማጋራታችሁን ወይም ደግሞ ሼር ማድረጋችሁን እንዳትዘነጉ። ምክንያቱም አንዳንድ ጊዜ አንድ ቪዲዮ ህይወትን ለማዳን ሊረዳ ይችላልና። የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። ጥያቄያችሁን በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።